በሰልፍ ሰላማዊ ሰልፍ መንግስት ውስጥ ነው ጫካም ገብቶ ጥይት አይደለም የምጠቀመው አለ በቢላ ታያለ በቢላ ብድግ ደንግጬ እኔ እስከዛ ድረስ አትሰደኝ አሉ አትሰደኝ እስከዛ ድረስ እኔ አብይ አህመድ እንደው ለ20 አመት ከእድሜ ከሰጠ እግዚአብሔር እንዴት ነው የምትቆየው ቤተ መንግስት ውስጥ ኢትዮጵያ ሰላም ትፈልጋለች ኢትዮጵያ ውስጥ ፍትህ ያስፈልጋል ዲሞክራሲ ያስፈልጋል ይሄንን ካለ ማን ነው አንተን ከቤተ መንግስት የሚያስወጣ ማንም እኮ የለም አንተ ኦሮሚያ ውስጥ ጦርነት ኦሬዲ ተጀምሯል በዛን ጊዜ ዲሴምበር 2019 ነው ጦርነት ኦሬዲ ተጀምሯል ሰላም ይምጣ ኦሮሚያ ውስጥ ሌላ ቦታም ሰላም ይምጣ የተባለው ለኢትዮጵያ ህዝብ ዲሞክራሲ እናምጣ ነው እኔ ካሬም አይደለም ከዩኒቨርሲቲ ነው የመጣው ካላመንኩ ምንም ጥቅም የለኝም አንተ ጋር መቆም ካመንኩ ግን ወረዳ አስተዳዳሪ ሆኜ የሆነ ቦታ መድበኝ ብዬ እንትን ስል ከሱ የተረዳሁት ፋሺስት መሆኑን እና እኔ እንደው በጣም አስደንጋጭ ነው ከዚህ በፊትም እንደው ባንተ ይሄ መገለጹን ሰምቼ ብዙ ጊዜ አነሳው ነበር እንደው ካንደበት አሁን ሲሰማው እጅግ ነው የደነገጥኩት በጣም ነው የደነገጥኩት እውነት ለመናገር እንዲህ አይነት ሰው አሁንም ድረስ እዛ ቤተ መንግስት ቁጭ ብሎ ኢትዮጵያን እየመራ መሆኑን ስናስበው ይገርመናል ምን ማለት ነው ከፊት ለፊቴ እንቅፋት የሚሆኑትን በሙሉ አይደለም በጥይት በቢላዋ እየከታተፍኩ ነው ማጠፋቸው ብሎኛ እንግዲህ አሁን ይሄ ለኦሮሞ ህዝብ እንግዲህ ኦሮሞ ህዝብ እያሰብን ምን ማለት ነው እንደው ወደዛ ወደ እንትን ለማለት አይደለም የኦሮሞ ህዝብ ሁላችንም የተፈጠርንበት ነው እናውቃለን እንዲህ አይነት ሰው የኦሮሞ ህዝብ የሚወክል አይደለም ግን ምን ተሰማ በዛ ደረጃ እከታተፋለሁ በጣም ከባድ ንግግር ነው እኔ አንድም ቀን ከኢትዮጵያ ወጥቼ ውጭ ሀገር ኖራለሁ ብዬ አስቤ አለኝ ፒኤችዲ ስማር ኦሮሚያ ውስጥ ፕሮቴስት ነበር ኢትዮጵያ ውስጥ የምታውቀው ነው 2015 አካባቢ ስዊዘርላንድ ሄድኩኝ ለሶስት ወር ብዙ ሰው አይ ውጭ ሀገር መቅረት አለብን እንዴት ነው የምትመለሰው ይገሉሃል ምናምን ይሉኛል ኧረ እኔ ከሀገሬ አልወጣም ብዬ ተመለስኩ በዛን ጊዜ ጭንቅላቴ ውስጥ ስላልነበረ ያቺ ቀን ግን ከአብይ ጋር 2 ሰዓት የፈጀ ክርክር አካሄደን መጨረሻ ላይ እሱ ሲያስፈራረን እኔም መልሼ ከቤተ መንግስት እንድትወጣ አይደለም እኔ አንተን እየተቃወምኩ አይደለም ብልጽግና ግን ቤተ መንግስት ውስጥ የሚያስቀራ መሳሪያ አይደለም አልኩ አይጠቅምም አልኩ አንተን አይጠቅምም እኔ እየተናገርኩ ያለው አንተን የሚጠቅመው ይሄ ነው ብዬ ተናገርኩ እደግፋለሁ በሚችለው ወረዳ አስተዳዳሪ ሁኜ አገለግላለሁ እሱ ግን ምን ይላል እኔ ማለት በዛ ቀን ነው እንግዲህ ከኢትዮጵያ መውጣት አለብኝ ብዬ የወሰንኩት በዛችው ቀን ፌሎሺፕ መፈላለግ ጀመርኩ መጻጻፍ ጀመርኩ ከዛ ወጥቼ ለሚስቴ ነው የተናገርኩት አለቀሰች በቃ ይሄ እንደምሞት ሁሉ ይሁን ታየኝ ለሁለት ሳምንት እንቅልፍ የሚባል እንደዚህ ትተኛለህ ግን አተኛም እኔ አንድም ቀን በወያኔ ጊዜ አንድም ቀን እንደዚህ ሆኜ አላውቅም በጠቅላይ ሚኒስትር ከሱ በላይ ስልጣን የለም ኢትዮጵያ ውስጥ ይገላል እንትን አለው መሳሪያ አለው ስልጣን አለው ያደርጋል እኔ ከቤተ መንግስት ሁሉ እስከሚወጣ ድረስ አላመንኩ ያየው የኔ አላመንኩ ቤተ ገብቼም መቼ ነው የሚመጡ ብዬ ነው የሚጠብቀው እና
ሻኔ ነው ብሎም ያሰሩን ጊዜ አብይን ጠይቄ ወይ አልሰማሁም እንደዛ አረጉ እንዴ ያለ እንዳልሰማው እንትን ምን እንዳሰበው አብይ የማያውቀው ነገር አይደረግም። ኦሮሚያ ውስጥ ምንም አይነት ግድያ አብይ አያውቅም የምትለው ነገር የለም። ደግሞ እኔ ካቢኔ አባሉኝ እንደዚህ ወስዶኝ ኮማንደሮች ናቸው ነፍሴን ያዳነው አናደርግም ብሎ ምን አጠፋ ይልጭ ብሎ እንጂ አብይ ወስኗል። አብይ የሚያውቁት መግደል ብቻ ነው። ቋንቋቸው መግደል፣ ማፍረስ፣ ማጥፋት ይሄን እና አንድም ቀን ሲሳይ እንዳለው አይደለም ውሸት ነው። አንድም ቀን አብይ ከስልጣን ይውረድ ብሎ የተሰበሰበ ሰው የለም። አንድም ቀን ሁላችንም ቀረን ቤታችን ነው የቀረን ባይዘው እነሱ አይደለም ያባረሩ። ሁላችንም ቤታችን ከቀረን በኋላ ናሴ ውስጥ ነው እንግዲህ አጫሉ ሁንዴሳን ከገደሉ በኋላ አብይ እኛን ደግሞ እንትን ነገር አወጡ ተሰብስበው ተሰናበቱ የሚል ነገር አወጡ እንጂ እኛ እኔ በገዛ ፍቃዴ ነው ትቼ ቤቴ የቀረው። ለማም እንደዛ ሌሎቹ ግን ተመለሱ እና ለማ ቀድሞኝ ወጣ ከሀገር እኔም ተከትዬ ወጣው። ለማንም ሰው ሳልናገር ለማም ሳይናገር ማንም ሰው አቅም ሲወጣ እና ሲሳይ ያለው ውሸት ነው፣ ነጭ ውሸት ነው። የአብይ ውሸት ነው። አብይ እንትን ብዬ ቀደምኳቸው ምኑ ጋር ነው? እኛ እኮ ዝም ብለን ነው የወጣ ነው። በቃ እንደው ኢትዮጵያ ሕዝብ ቀስ ብሎ ይወሰን ብለን ነው የተው ነው። ለምን በዛን ሰዓት እናውቃለን። ብዙ ሰው የደነሰ ነው ይጨፍራል። ሰው እንዳለ ትንሽ አልተረጋጋም። ሰው በዛ ሰዓት ተነስተ አብይ እንደዚህ ነው ብትል ራሱ ይቅር አብይ ኢትዮጵያ ሕዝብ ራሱ በዛን ሰዓት የሆነ እንትኑ ራሱ አይታሰብም እንጂ እና እንደዛ አይነት። ሁለተኛ ደግሞ አብይ ጽሁፍ ጻፈ ምናምን እናንተ አትጽፉ ምናምን አንድ ጊዜ ብሏል። ጻፉ ዝም ብላችሁ አትቀመጡ ምናምን ብሎ ተናግሯል። ግን ያንን ስብሰባ ላይ ነው የተናገረው። ራሱን እንደ ጻፊ አድርጎ አብይ ጻፊ ሆነ። አንድ መስመር ችሎ የማይጽፍ አብይ የሚባል ሰው መደመርን የጻፉ ሰዎች አሉ እኮ እዛው ሀገር ነው ያሉ። ይሄ ቻፕተር እኔ ነኝ የጻፍኩት ምናምን እኮ እኛ አካባቢ ይወራል። እከሌ ይሄንን ጻፈ፣ እኔ ደግሞ እንደዚህ መጨረሻውን አንባቢ ደግሞ እንደዚህ ነደን ዳኛቸው ደግሞ አነበቡ እንደዚህ ተባለ። ብርሃኑ ነጋም እንደዚህ ኮንትሪቢዩት አደረገ። አደባባይ ምስጢር ነው። ምንም አንድ በአንድ ካስፈለገ እኔ ሊስት ማድረግ ይችላል ነው ጻፊዎቹ እንደማን ኢኮኖሚክ ፓርቱን የጻፉት ዛሬ ስልጣናቸው እንትን እያደረጉ ነው። እና አብይ ምንም አይነት ማንበብ መጻፍ አይችልም። ባጠገቡ አሉ ሰዎች ጽፎ እሱ ያችን ወስዶ እንትን ያደርጋል። ይሰርቃል፣ ሐሳብ ይሰርቃል፣ መጻፍ ይሰርቃል። እርካብና መንበርን ሰረቀ። የእርካብና መንበር ባለቤት ማን ነው ብለህ ጠይቀው። የሆነ ጀነራል ታገኛለህ። እንዴት ያ ትራንስሌት አድርግ ተብሎ ከዛ ዝናሽ እንዴት ለአብይ እንደሰጠች አሉ በህይወት አሉ ኢትዮጵያ ውስጥ። ማን ነው ባለቤቱ ውጡ ብለህ ጠይቅ። አብይ ምንም መጥቶ ተናግሯል። ያችን እንዳት ጻፉ ምናምን ራሱን ጻፊ አድርጎ በነገራችን ላይ ኦህዴድ ውስጥ ብዙ ጻፊዎች አሉ። ጽፈናል እኛ መጽሐፎች አሉ፣ አርቲክሎች አሉ። ከዩኒቨርሲቲ ነው የመጣ ነው ለማለት ነው። ዩኒቨርሲቲ ውስጥ ካልጻፍክ ፓብሊሽ ኦር ፐሪሽ ነው። ይሄንን አቅም አብይ የአብይ መንደር
ሌላ መንደር ስለሆነ ነው። እና ሲሳይ ያለው ቀደም ምንድነው እንደዚህ ብልጥ ነው እንደዚህ አብይ ምንም አይነት ትምህርት የሌለው ኢትዮጵያ ውስጥ ያው ቀድመን ብንረዳ እሱ እንግዲህ ካለፈ በኋላ ነው እንጂ ቀድመን ብንረዳ ኑሮ ነው እንጂ የሚባለው በእምነት ነገዱ ማመኑ ለማም አመነ ሁሉም ሰው አመነ። አሁን ገና ስንረዳ ለካ ፖለቲካ ውስጥ መተማመን አያስፈልግም የሚል ነው አብይ ኢትዮጵያ ውስጥ ኢንጀክት ያደረገው። የውሸት እንደ ብቃት ይታያል ዶክተር ሚልኬሳ እንደው እናንተ አሁን አውት ስማርት የሚባለው በምንም ይሁን ብቻ እዛ አናት ላይ ሰው ገሎም ይሁን ሰው ምናምንም አድርጎ ይሁን ይሄ የናንተን የነገዱን የነደመቀን የነለማን ስንፍና ያብይን ደሞ ጥንካሬ አሳየ ብለን ነጥብ ልንሰጠው እንችል ይሆን? ኖ በፍጹም። አንደኛ በለጠ ከተባለ ኢትዮጵያ ሰላም ነች በዚህ ሰዓት። ቢበልጥ ኑሮ ኢትዮጵያ ውስጥ ዲሞክራሲ ይኖር ነበር። በለጠ ቢባል ብልጥ ነው፣ ያስባል፣ አእምሮ አለው፣ ለሀገሩ ይጨነቃል ብትል በድሮን አማራ ህዝብን አይጨፈጭፍም። ዛሬ በድሮን ኦሮሚያ ክልልን አይጨፈጭፍም። መግደል ብልጥነት ነው። ማንም ተራ ዱርዬ ማጅራት መቺ አይደለ እንደ አብይ ለዛ አይደለ ማጅራት መቺ መሆን ብልጥነት ከሆነ ኦኬ ሰየው ሲሳይ አገና ዴፊኒሽን ብልጥ ነው እንትን ነው ምናምን ያ ማጅራት መቺ ሌባ ይሄ ውሸታም ቀጣፊ መሆን እንትን ከሆነ እንግዲህ ዴፊኒሽኑ ኦኬ በዛው ይሉ እነሱ ዛሬም እዛ ላይ ናቸው። በየቀኑ ውሸት ነው። ተበልጠናል የሚባለው ምናልባት ቀድመን ውሸታም መሆኑን አለመረዳታችን ድክመታችን። ይሄ ሁሉ ህዝብ ተጨፍጭፎ ዛሬ በየክልሎቹ የጦር ወንጀል ገበሬዎቹን በድሮን ጨፍጭፎ ገሎ ሰውኮ መቃብር የለውም። ዛሬ ትንሽ መቃብር እንኳን አታገኝም። ቤተክርስቲያን ውስጥ ነው ሰው የሚረሸነው። አማራ ክልል ውስጥ ዛሬ ኦሮሚያ ውስጥ አባገዳዎች ናቸው በአደባባይ የሚረሸኑት። የቱ ዘመን ነው ኢትዮጵያ ውስጥ እንዲህ አይነት እንደው ብልጥ ነው ምናምን? በአፄ ኃይለሥላሴ ጊዜ አባገዳ ተረሸነ? ኔቨር። በአፄ ኃይለሥላሴ ጊዜ እኮ ከቦራና አባገዳዎች ቤተ መንግስት ተጠርቶ የሚሸለሙበት ጊዜ ነው እንጂ የሚረሸኑበት ጊዜ አልነበረም። በኢትዮጵያ ታሪክ እንዲህ አይነት አብይ የሚባል ኦሮሞ የተዋረደበት ዘመን ካለ በኢትዮጵያ ታሪክ ላለፉት 100 ዓመት አንድ ላይ ደምረ ኦሮሞ አልሞተም። እንደዚህ በአብይ 5 6 7 ዓመት ጊዜ ውስጥ አብይ የኦሮሞ ህዝብ የተዋረደበት ዘመን በታሪክ የሚጠናው ምን ሆነ? ትላንት ኦሮሞ የቱ ጋር ነው ኦሮሞ? እንደው በደርግ ጊዜ ነው ኦሮሞ የተጨፈጨፈው? እንደዚህ አምጡ። ኦሮሞ የተዋረደው የታረደው በአብይ ጊዜ ነው። ይሄ የኦሮሞ ህዝብ ያውቃል። እና ደግሞ ዶክተር ሚልኬሳ እናንተ እዛ ያላችሁ እኔ ይሄ መፈናቀል ኢትዮጵያ ውስጥ ይሄ መፈናቀሉ መገደሉን በተለይ የአማራ ተወላጆች በወለጋ በጣም ይዘገንናል። ታይቶም ተሰምቶም በማይታወቅ መልኩ ከዚህ በኋላ ወላሂ አማራ አልሆንም ብላ የተገደለች የወሎ ሙስሊም ወለጋ ውስጥ ይሄ የተሰማው በዚህ በአብይ አህመድ የስልጣን ዘመን ነው። እናንተ ስልጣን ላይ ሆናችሁ የኦሮሞ ህዝብ ስልጣን ባለቤት ሆነ ተብሎ በዓለም አቀፍ ደረጃ ሁሉ ኦሮሞ ወደ ስልጣን መጣ ተብሎ እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ ከጫፍ እስከ ጫፍ በዓለም የውስጣዊ መፈናቀል ከዓለም አንደኛ እስከ መሆን የደረሰችበት ኢትዮጵያ ውስጥ ታይቶ ተሰምቶ በማይታወቅ ሁኔታ ሰው በማንነቱ የሚጨፈጨፍበት
በትግራዩ ጦርነት 1 ሚሊዮን ኢትዮጵያዊ ያለቀበት ይሄ ከሁለተኛው ዓለም ጦርነት በኋላ ብዙ ሰው ከሞተባቸው እንትኖች አንዱ ይሄ የትግራዩ ጦርነት ነው። ይሄ ሁሉ በአብይ ዘመን ነው። ምን ትሉ ነበር ውስጥ ሆናችሁ ሰው በማንነቱ ሲገደል? በአብይ አህመድ ዘመን ሽመልስ አብዲሳ ቃል በቃል የተናገረው ነው እዚህ ላይ መጥቀስ የሚያስፈልገው። የህወሓት ኢህአዴግን ፈጠረ ኢትዮጵያን ለመግዛት፣ እኛ ደግሞ ብልጽግናን ፈጠርን። ስለዚህ ብልጽግና የኦሮሞ ድርጅት ነው፣ ይሄንን ጠብቁት፣ የኦሮሞ ድርጅት ነው፣ ብልጽግና አመጠን የወለድነው የኦሮሞ ልጅ ነው፣ ተንከባከቡት ብሏል በተለያዩ መድረኮች ላይ። በኦሮሞ ስም የተቋቋመ የኦሮሞ ተብሎ ነው እየተነገረን ያለውና እናንተ አመራር ነበራችሁ። ምን ትሉ ነበረ ያኔ የሁሉ ሲፈጸም? እንደው ይሄ ነገር ወዴት እያመራ ነው ብላችሁ ጠይቃችሁ ታውቁ ይሆን? ታዲያስ ኦዲፒ አፈርስም ስንል እኮ ኦዲፒ የኦሮሚያ ክልል ፓርቲ ነው። አብይ የተመረጠበት መንገድ ኦዲፒን ተጠቅሞ ነው። እንደው በኦፒዶ በነበረበት ጊዜ ኦሮሚያ ክልልም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን ይሄ ችግር እንዳልነበረ አትሊስት እንደዚህ ችግሮች ነበሩ። ነገር ግን እንዲህ አይነት ግድያዎች እንዳልነበረ አንተም ጠቅሳል። አብይ ወደ ስልጣን ከመጣ በኋላ አብይ ጦርነት የጀመረው ኦሮሞ ህዝብ ላይ ነው። እሱንም ተቃውመናል፣ ሰሚ አጣን። እኛም ለግድያ ተዳርገናል። አመራሮቹ እምቢ ያልነው። ከዛ በኋላ እንግዲህ ሸሽተናል። እዚህ ደግሞ ይቅርታ ጠይቄ ያለው ስለሸሸው እዛ አልሞትኩም። አንድ እሱ ነው። ሁለተኛ ብልጽግና ምኑ ኦሮሞ የቱ ጋ ነው ኦሮሞ? ብልጽግና ኦሮሞ የሚባለው ብልጽግና አንደኛ በብልጽግና ኦሮሞ የምትለው ህዝብ ነው። እንግዲህ ማንነት አለው፣ እሴቶች አለው። የትኛው የኦሮሞ መከባበር ነው ኦሮሞ ውስጥ ያለ? ኦሮሞ ውስጥ ያለ በጉዲፈቻ ነው እንግዲህ ሰው የሚኖረው። አንተ የምታውቀው ነገር ነው። የቱ ባህል ነው እንደዚህ አድርግም የምለው? ኦሮሞ ውስጥ ኤኒዌይስ ብልጽግና ምኑም የኦሮሞ አይደለም። እነሱ ተጠቅመዋል። የኦሮሞ ህዝብን መሳሪያ አድርጎ ለመጠቀም የሚያደርጉት ነገር ነው። አሁን እነሱ ምንድነው የሚያደርጉት? ይሄ ኦሮሞን አይወክልም። የሚያደርጉት ምንድነው? የኦሮሞ ጥያቄ አለ፣ የዲሞክራሲ ጥያቄ። የኦሮሞ ጥያቄ ሰብአዊ መብት ጥያቄ ነው። ልክ የአማራ ህዝብ ጥያቄ ነው፣ ተመሳሳይ ነው። የኦሮሞ ህዝብ ዲሞክራሲን ሲጠይቅ እነሱ ምንድነው የሚሉ? ጠላቶች አማራ ናቸው ይላሉ። ብልጽግናን ሲመሰርቱ አማራን በዚህ ነው የምንገዛ፣ በብልጽግና ነው የምንገዛ ብሎ ያወራሉ። እነ ፍቃዱ ተሰማ ያወራሉ በአደባባይ። ኦህዴድ አይፈርስ። ኦህዴድ እንግዲህ ኦዲፒ የኦሮሞ ፓርቲ ነው። እኔ እሱ እንዳይፈርስ ነው ያልኩት። እነሱ ያሉት ኦህዴድ መፍረስ አለበት። ለምን? አዴፓም መፍረስ ስላለበት። ለምን? አዴፓ ያለ ከአዲስ አበባ አማራ ክልልን ማስተዳደር አንችልም ማለት። ቢአድን መፍረስ አለበት። ስለዚህ ኦዲፒ ፈርሶ ነው እነሱንም
አፍርሱ የምንላቸው። የኛ ጥያቄ ግን በዛን ጊዜ የኦሮሞ ህዝብ ጥያቄ አማራን መግዛት አይደለም ብለናል። እነሱ እንግዲህ አብይ ማለት ነው። አብይ ሁሉንም መግዛት ስለፈለገ ኦሮሞውንም ጭምር ሲፈልግ እኔ ለኦሮሞ ነው የሚሰራ ይላል። ነገር ግን እንደ ኦሮሞ መጀመሪያ የተጨፈጨፈው ኦሮሞ ነው። እኔ እዛ ውስጥ ነበርኩኝ አውቃለሁ። ከዛ ደግሞ ኦሮሚያ ውስጥ መጀመሪያ አባ ቶርቤ የሚባል አቋቋሙ። ከዛ የአብይ ሸኔ የሚባል ተቋቋመ። እውነት ነው ማለት ነው። ሀሜት አይደለም። የአብይ ሸኔ ያለ ምናምን የሚባለው ሀሜት አይደለም። ትክክለኛ ነው ማለት ነው። ትክክል ነው። አብይ የሚመራው መልስ አብዲሳ የሚመሩት አማጺ ቡድን ብሎ አንዳንዴ ዊግ ይለብሳሉ። ሌላው ከኦኤልኤ ጋር የሚመሳሰል አላቸው። እነሱ በዛው ልክ ደግሞ ኦሮሚያ ውስጥ የአብይ ፋኖ አለ። እነ ዳንኤል ክብረት የሚመሩት አለ። በዚህኛ በኩል አማራን ይገሉትና የኦሮሞ ገደላችሁ ተብሎ ይሰራል። በዚህኛው በኩል ደግሞ እኛ የምናውቀው ፋኖ አማራ ክልል ውስጥ ለአማራ ህዝብ እየታገለ ያለው ፋኖ ማንም ሰው የሚያውቅ እንቅስቃሴ ነው። ድሮም ነበር ፋኖ። አብይ ኦሮሚያ ውስጥ የአብይ ፋኖ አለ። አማራን ኦሮሞን ይገሉና ፋኖ ገደለ ይላሉ። ስለዚህ ታጠቁና አማራ ክልል ሄደን ፋኖ እንዋጋ አሉ። እንደዛ ይላሉ። ሸኔ ሲባል የትኛው ሸኔ እንደሆነ ማንም ሰው አያውቅም። ፋኖ ሲባል ትክክለኛው ፋኖ ይመስላቸዋል ሰው። ብዙ ሰው በዚህ አይኑ የታወረ ማየት የተሳነ አብዛኛው ህዝብ እንደዚህ ነው ያለ። አሁን አይረዳም፣ ማንም ሰው አይረዳም ይሄንን። እኔ ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል። ብዙ ግድያዎች፣ የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ። ከላይ ከጽህፈት ቤት ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማል። ሌላው ኮሎኔል አበበ ገረሱ ታዲያስ ጨካኝ ምን አይነት አረመኔ! እንግዲህ የአማራ ጥላቻ ያላቸው ሰዎችን አብይ ሰብስቦ ይሄ ነው የሚካሄደው። ይሄ የኦሮሞ ህዝብን አይወክልም። እነሱ የፈጠሩት በሌላ በኩል ደግሞ ፋኖ ብሎ የፈጠሩ አማራ ህዝብን አይወክልም። የአብይ ፋኖ ማለት ነው። አማራ በገዛ አገሩ ላይ በገዛ ቀዬው ላይ በድሮን በመከላከያ እየተጨፈጨፈ ለምንድን ነው የሚሞተው? አማራ በገዛ ልጁ መተዳደር አለበት። አማራ እኔ በግሌ ሁልጊዜ የሚያምነው ልክ የኦሮሞ ህዝብ መብት ይሄ ነው ካልኩ የአማራ ህዝብም ተመሳሳይ መብት ነው የሚያስፈልገው ብዬ ነው የሚያምነው። የኔ አብይ ግን ምንድነው የሚፈልጉት? እዚህ ጋር ሸኔ ብሎ አቋቁሞ እዚህ ጋር ፋኖ ብሎ ኦሮሚያ ላይ አቋቁሞ
አማራና ኦሮሞ ያቺ ኦሮማራ የተባለች እሷን አፈረሰ። አማራና ኦሮሞ ዳግም እንዳይነጋገር ጠላት ሆኖ አንዳንድ ቪዲዮዎች ሲወጡ እከሌ እንደዚህ ያርግ ተብሎ በደህንነቶች ሲወጡ አይተናል። አንተም ታይታል። እንዴት ኬት ማን ነው እንደው አንተ ሰው ሆነ እንደዚህ አታረግም? ለመናገር ራሱ የሚከብዱ ነገሮች አሉ። ሰው ሆነ ራሱ የማታደርገው ነገር አለ። እነ አብይ የሚያደርጉት በተለይ አማራና ኦሮሞ እንዳይነጋገሩ። አሁን እኔ እንግዲህ ካንተ ጋር ስላወራው መጥቼ ምልኬሳ ፋኖ ሆነ ብሎ ነው አሁን እኔ ላይ እንትን የሚሉት። ምልኬሳ ነፍጠኛ ሆነ ብሎ ነው የብልጽግና ሰራዊት አሁን ይሄ ሚዲያ ሰራዊት ምልኬሳ ነፍጠኛ ሆነ በቃ እንደዛ ነው።